በኢትዮጵያ ውስጥ በየቀኑ የምንመገባቸው ምግቦች፣ የምንጠጣቸው መጠጦች እና የዕለት ተዕለት የአኗኗር ዘይቤያችን ሳናውቀው ጉበታችንን ለአደጋ እያጋለጠው እንደሆነ ታውቃላችሁ? ዛሬ ብዙዎቻችንን በዝምታ እየጎዳ ስላለው እና በሚሊዮኖች የሚቆጠሩ ሰዎችን በህይወት እንድናጣቸው እያደረገ ስላለው የጉበት ስብ በሽታ ወይም ደግሞ ፋቲ ሊቨር ዲዚዝ በዝርዝር እንነጋገራለን። ይህ በሽታ ምንም አይነት ምልክት ሳያሳይ በሰውነት ውስጥ ለዓመታት ሊደበቅ ይችላል። ነገር ግን በሽታው ከቁጥጥር ውጭ ሲሆን ከባድ የጉበት ጠባሳ፣ ካንሰር እንዲሁም የድንገተኛ የሆነ የጉበት መድከም ሊያመጣ ይችላል። በዚህ ቪዲዮ ውስጥ የጉበት ስብ በሽታ በትክክል ምን እንደሆነ፣ በኢትዮጵያውያን ዘንድ በብዛት የሚስተዋሉ መንስኤዎቹን፣ ድንገተኛ የማስጠንቀቂያ ምልክቶቹን እና ከሁሉም በላይ ደግሞ ያለምንም ተጨማሪ መድኃኒት በቤታችን ውስጥ በተፈጥሯዊ ምግብና ቀላል የህይወት ዘይቤ ለውጥ እንዴት ሙሉ በሙሉ መቀልበስ ወይም ሪቨርስ ማድረግ እንደሚቻል በሳይንሳዊ ማስረጃዎች አስደግፈን እንመለከታለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለመሆኑ የጉበት ስብ በሽታ ወይም ፋቲ ሊቨር ዲዚዝ ምንድን ነው? ጉበታችን በሰውነታችን ውስጥ ከ500 በላይ እጅግ ወሳኝ የሆኑ ስራዎችን የሚያከናውን ትልቅና ድንቅ አካል ነው። ደምን ከመርዝ ማጽዳት፣ የደም ስኳርን ማመጣጠን፣ የኮሌስትሮል መጠንን መቆጣጠር እና ስብን ማቅለጥ የጉበት ዋነኛ ተግባራት ናቸው። በተፈጥሮ ማንኛውም ጤናማ ሰው ጉበት ውስጥ በጣም ጥቂት መጠን ያለው ስብ ይኖራል። ነገር ግን በጉበታችን ውስጥ የሚከማቸው የስብ መጠን ከራሱ ከጉበቱ አጠቃላይ ክብደት ከ5 እስከ 10 በመቶ በላይ ሲያልፍ ይህ ሁኔታ በሕክምናው ፋቲ ሊቨር ዲዚዝ ወይም የጉበት ጮማ ይባላል። ይህ በሽታ በሁለት ዋና ዋና መንገዶች ይከፈላል። የመጀመሪያው አልኮሊክ ፋቲ ሊቨር ዲዚዝ ሲሆን ይህ የሚከሰተው ከመጠን በላይ አልኮል በመጠጣት ምክንያት ነው። ሁለተኛውና ዛሬ በዓለምም ሆነ በሀገራችን በከፍተኛ ፍጥነት እየተስፋፋ ያለው ነን አልኮሆሊክ ፋቲ ሊቨር ዲዚዝ ነው። ይህ ደግሞ ከአልኮል ነፃ በሆኑ ምክንያቶች ማለትም በውፍረት፣ በኢንሱሊን መቋቋም አለመቻል ኢንሱሊን ሬዚስተንስ፣ በስኳር በሽታ እና ባልተስተካከለ የምግብ አጠቃቀም ምክንያት የሚከሰት ነው። ይህ ደረጃ ካልታከመ እንግዲህ ወደ ስቲያቶሄፕታይትስ ማለትም ወደ ጉበት እብጠትና ሴሎች መሞት ይሸጋገራል። ይህም በመጨረሻ ወደማይመለስ የጉበት ጠባሳ ወይም ደግሞ ሲሮሲስ ያመራል ማለት ነው። ብዙ ጊዜ ሰዎች እኔ አልኮል አልጠጣም፣ ታዲያ እንዴት የጉበት በሽታ ሊይዘኝ ይችላል ይላሉ። እውነታው ግን በእኛ በኢትዮጵያውያን የምግብ ባህል ውስጥ ለጉበት ስብ መከማቸት ትልቅ ምክንያት የሚሆኑ በርካታ ነገሮች አሉ። ዋነኛው መንስኤ ከመጠን በላይ የተጣሩ ካርቦሃይድሬቶችን ወይም ሪፋይንድ ካርብስ የሚባሉትን እና ስኳርን መመገብ ነው። ለምሳሌ በየቀኑ ብዙ ነጭ እንጀራ፣ ነጭ ሩዝ፣ ፓስታ እና ማካሮኒ በሰውነታችን ውስጥ በፍጥነት ወደ ስኳር ይቀየራሉ። ይህ ከመጠን በላይ የሆነ ስኳር በጉበታችን ውስጥ ወደ ትራይግላይሴራይድ ስብነት ተቀይሮ መከማቸት ይጀምራል ማለት ነው። ሌላው ትልቁ ጠላት ደግሞ ፍሩክቶስ የተባለው የስኳር አይነት ነው። ይህ ስኳር በተለይ በለስላሳ መጠጦች ውስጥ ይገኛል እና በታሸጉ ጭማቂዎች ውስጥ እና በተለያዩ ጣፋጭ ውስጥ በከፍተኛ መጠን ይገኛል። ከሌሎች ስኳሮች በተለየ መንገድ ፍሩክቶስ በቀጥታ የሚቀነባበረው በጉበት ውስጥ ብቻ ነው። ስለዚህ እነዚህ ጣፋጭ መጠጦች በብዛት ስንወስድ ጉበታችን ከመጠን በላይ በመጨናነቅ ስኳሩን በቀጥታ ወደ ስብነት ይቀይረዋል ማለት ነው። በተጨማሪም በኢትዮጵያ በከተማዎች ላይ የተለመዱት እነዚህ ቺፕስ፣ የተጠበሱ ምግቦች እና እንቅስቃሴ አልባ የህይወት ዘይቤ ለዚህ በሽታ መፈጠር ዋነኞቹ መንስኤዎች ናቸው ማለት ነው። ቀደም ሲል እንደገለጽኩት የጉበት ስብ በሽታ ዝምተኛው ገዳይ በመባል ይታወቃል። ምክንያቱም በመጀመሪያዎቹ ደረጃዎች ላይ ምንም አይነት ምልክት ላያሳይ ይችላል። ነገር ግን ጉበታችን ከጊዜ ወደ ጊዜ እየተጎዳ ሲሄድ ሰውነታችን አንዳንድ ጥቃቅን የማስጠንቀቂያ ምልክቶችን ማሳየት ይጀምራል። እነዚህ ምልክቶች እንግዲህ በፍጹም ችላ ማለት የለብንም። የመጀመሪያው የማይቋረጥ ከፍተኛ የሆነ ድካም ነው። በቂ እንቅልፍ አግኝተው እንኳን ሁል ጊዜ የመድከም ስሜት የሚከሰት ከሆነ ጉበት በአግባቡ የማጽዳት ስራውን እየሰራ እንዳልሆነ ጠቋሚ ምልክት ሊሆን ይችላል ማለት ነው።
ሌላው በቀኝ በኩል የላይኛው የሆድ ክፍል ምቾት ማጣት ወይም ህመም ነው። በዚህ አካባቢ የክብደት ስሜት ወይም መጠነኛ ውጋት መሰማት የጉበት ማበጥን ሊያሳይ ይችላል። ሌላው የሆድ ወይም የእግር ማበጥ ነው። በሽታው እየጠነከረ ሲሄድ በፈሳሽ መከማቸት ምክንያት እግርና ሆድ ላይ ማበጥ ይጀምራል። የአይን ወይም የቆዳ ቢጫ መሆን ጆንዲስ የሚባለው በሕክምናው ይህ ምልክት ጉበታችን ቢሊሩቢን የተባለውን ንጥረ ነገር ማስወገድ ሲያቅተው የሚከሰት የከፍተኛ ደረጃ መጎዳት ምልክት ነው። እነዚህ ምልክቶች ከታዩባችሁ በአስቸኳይ ወደ ሕክምና ተቋም በመሄድ የጉበት ኢንዛይሞችን፣ የጉበት አልትራሳውንድ እና ሌሎች ምርመራዎችን ማድረግ ይኖርቦታል። አሁን ደግሞ ወደ መልካሙ ዜና እንሂድ። የጉበት ስብ በሽታ በጊዜ ከተደረሰበት ያለምንም መድኃኒት በተፈጥሮ ምግብና በአመጋገብ ስርዓት ብቻ ሙሉ በሙሉ ሊቀለበስ ይችላል። ጉበታችን አስደናቂ የሆነ ራሱን በራሱ የመጠገን ወይም ደግሞ ሪጀነሬቲቭ ችሎታ አለው። ይህንን ለማድረግ ግን ትክክለኛውን ግብአት ልንሰጠው ይገባል። የጉበት ስብን ለማቅለጥ በሳይንስ የተረጋገጡ ምርጥ ምግቦች የሚከተሉት ናቸው። የመጀመሪያው አረንጓዴ ቅጠላቅጠል አትክልቶች፣ ጎመን፣ ሰላጣ፣ ስፒናች የመሳሰሉት። እነዚህ ምግቦች በውስጣቸው ከፍተኛ አንቲኦክሲዳንትስ ይዘዋል። ይህም በጉበት ውስጥ የሚፈጠረውን እብጠት ለመቀነስና የኢንሱሊን ስሜትን ለማስተካከል ይረዳሉ። ኢንሱሊን ሴንሲቲቪቲን ከፍ ያደርጋሉ። ሁለተኛው አቮካዶ። አቮካዶ በጤናማ ቅባቶች የበለጸገ ሲሆን በጉበታችን ውስጥ ያለውን ጎጂ ትራይግላይሴራይድ ለመቀነስ ይረዳናል። ሌላው ነጭ ሽንኩርት ነው። በውስጡ አሊሲን እና ሴሊኒየም የተባሉ ንጥረ ነገሮች ይዟል። እነዚህም ጉበታችን መርዛማ ነገሮችን እንዲያወጣና ስብ እንዲያቃጥል ያነቃቁታል ማለት ነው። ሌላው እንቁላል ነው። በተለይ አስኳሉ ፓርት አስገራሚ ሊመስል ይችላል። ነገር ግን የእንቁላል አስኳል ኮሊን የተባለ ወሳኝ ንጥረ ነገር ይዟል። ኮሊን ስብን ከጉበታችን ውስጥ ጠራርጎ ለማስወገድ የሚረዳ ዋነኛ ማሽን ነው። ሌላው ገራሚ ነገር ቡና ነው። እንግዲህ ጥናቶች እንደሚያሳዩት በቀን ከ2 እስከ 3 ሲኒ ቡና በተለይ ያለ ስኳር መጠጣት በጉበት ውስጥ የስብ መከማቸትን እና ጠባሳ መፈጠርን በከፍተኛ ደረጃ እንደሚቀንስ ጥናቶች ይጠቁማሉ። ቅባት ያላቸው አሳዎች እንደ ሳልመን ወይም ሰርዲን በውስጣቸው ባለው ኦሜጋ 3 አማካኝነት በጉበት ኤንዛይሞችን ያስተካክላሉ። በተቃራኒው ደግሞ ማንኛውንም አይነት የተጣራ ስኳር፣ ፓስታ፣ ነጭ እንጀራ፣ ለስላሳ መጠጥ፣ አልኮል ሙሉ በሙሉ ማስወገድ ወይም በከፍተኛ ሁኔታ መቀነስ ያስፈልጋል። ከምግብ ውጭ ደግሞ የህይወት ዘይቤዎችን ማስተካከል ወሳኝ ነው። እዚህ ጋር እንግዲህ የአካል ብቃት እንቅስቃሴ ትልቁን ስፍራ ይዛል። ፈጣን የእግር ጉዞ ወይም ስፖርት መስራት በሰውነታችን ውስጥ ያለውን የኢንሱሊን መቋቋም መቀነስ ጉበታችን የተከማቸውን ስብ ለኃይል ምንጭነት እንዲጠቀምበት ያደርገዋል ማለት ነው። ሁለተኛው ክብደትን በአግባቡ መቀነስ። አጠቃላይ የሰውነት ክብደቶን ከ3 ከ5 በመቶ ብቻ እንኳን ቢቀንሱ በጉበቱ ውስጥ ያለው የስብ መጠን በከፍተኛ ሁኔታ እንደሚቀንስ ጥናቶች ያረጋግጣሉ። ነገር ግን ክብደትን በአንድ ጊዜ በፍጥነት ለመቀነስ መሞከር ክራሽ ዳይቲንግ የሚባለው ጉበትን ለበለጠ አደጋ ሊያጋልጥ ስለሚችል ቀስ በቀስና በጤናማ መንገድ ክብደትን መቀነስ ይመረጣል። በዚህ ጉዳይ ላይ ሰፋ አድርጌ ቪዲዮ ምሰራላችሁ ይሆናል። ያስተውሉ፣ ጤናማ ጉበት ማለት ጤናማና ረጅም ዕድሜ ነው። ስለዚህ ዛሬ የምናደርጋት እያንዳንዷ ልምድ ለነገው ጤናችን ትልቅ አስተዋጽኦ አለው ማለት ነው። እንግዲህ የዛሬው መረጃችን ለእናንተ ጠቃሚ እንደነበረ ተስፋ አደርጋለሁ። ይህንን መረጃ ለምትወዷቸው ቤተሰቦቻቸው ሼር ማድረግ እንዳትዘነጉ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ እንዳይረሳ። እንደዚህ አይነት ጠቃሚ ቪዲዮዎችን ደግሞ ቶሎ ቶሎ ሼር እንዳደርጋችሁ እንድሰራላችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትዘነጉ። ያላችሁን ጥያቄ ከታች በኮሜንት መስጫ ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልኝ። ሰላም ሁኑ።